የጃንሆይ ቤተሰቦች በዓለም በቃኝ ወህኒ ቤት። ዘውዳዊ ስርዓትን አስወግዶ ስልጣን መያዙን መስከረም 2 ቀን 1967 ዓ.ም በይፋ ያወጀው የደርግ ወታደራዊ መንግስት በዚህ ዕለት ንጉሠ ነገሥቱን ከቤተ መንግስታቸው ይዞ ወጥቶ 4ኛ ክፍለ ጦር በተባለው የወታደራዊ ሰፈር እንዲታሰሩ በማድረግ እስከ ጊዜ ሞታቸው ድረስ ለአንድ ዓመት ያህል ቆይተዋል። ከለውጡ ማግስት ጀምሮ ንጉሣዊ ቤተሰቡ በጃንሆይ ልጅ በልዕልት ተናኝ ወርቅ ኃይለ ሥላሴ መኖሪያ ቤት ውስጥ በቅድሚያ በቁም እስር እንዲጠበቁ የተደረገ ሲሆን ከነዚህ መካከል አረጋውያን፣ ሴቶችና ሕፃናት ይገኙበት ነበር። ደርጉ የጃንሆይ ቤተሰቦች በቁም እስር የሚጠበቁበትን ምክንያት ሰፊው ሕዝብ በግብታዊነት ተነሳስቶ የበቀል እርምጃ እንዳይወስድባቸው ነው በማለት ለውጭ ተመልካቾች ገልጾ ነበር። ህዳር 14 ቀን 1967 ዓ.ም በተለምዶ ስልሳዎቹ ተብለው ከሚታወቁት ከዘውድ መንግስት ባለስልጣናት ጋር የተሰዉት የኢትዮጵያ የባህር ኃይል ጠቅላይ አዛዥና የጃንሆይ የልጅ ልጅ ሪል አድሚራል እስክንድር ደስታ በደርግ የተገደሉ የመጀመሪያው የጃንሆይ ቤተሰብ አባል ናቸው። ንጉሠ ነገሥቱ በነሐሴ 1967 ዓ.ም ያረፉት ግድያ ተፈጽሞባቸው ከሆነ ደግሞ ጃንሆይ በደርግ የተገደሉ ሁለተኛው የንጉሣዊ ቤተሰብ አባል ናቸው ማለት ነው። ደርግ መስከረም ወር 1968 ዓ.ም በቁም እስር የሚገኙትን ንጉሣዊ ቤተሰቦች በአዲስ አበባ ወህኒ ቤት ውስጥ የዕድሜ ልክ ፍርደኞች ከሚታሰሩበትና ዓለም በቃኝ ከተባለው ክልል ውስጥ በማዘዋወር አያያዛቸውም በእስረኛ ደንብ እንዲሆን መወሰኑ ታወቀ። ከነዚህ የንጉሣዊ ቤተሰቦች እስረኞች ውስጥ የሚበዙት ሴቶች የነበሩ ሲሆን ወጣት ወንዶችም ይገኙበት ነበር። እስረኞቹ ልዑላን የአፄ ኃይለ ሥላሴ የቅርብ ዘመዶች ከመሆናቸው በስተቀር በዘውድ መንግሥት ውስጥ የያዙት ሥልጣን ወይም ሹመት አልነበረም። ለአንድ ዓመት በቁም እስር ሲቆዩም በወንጀል አልተከሰሱም ወይም ፍርድ አልተፈረደባቸውም። ከአንድ ዓመት የቁም እስር በኋላ ደግሞ ይባስ ብሎ ለረጅም ጊዜ ወደሚቆዩበትና የዕድሜ ልክ ፍርደኞች ወደሚታሰሩበት የዓለም በቃኝ የወህኒ ክልል ውስጥ እንዲዘዋወሩ ተደረገ። በዓለም በቃኝ ከታሰሩት ንጉሣዊ ቤተሰቦች ውስጥ ልዕልት ተናኝ ወርቅ ኃይለ ሥላሴና ልጆቻቸው ልዕልት ሰብለ ደስታ፣ ልዕልት አይዳ ታደሰ፣ ልዕልት ሄሮድ ደስታ፣ ልዕልት ሶፊያ ደስታ እንዲሁም ልዕልት ሳራ ግዛውና የልጅ ልጃቸው ልዑል ወሰን ሰገድ መኮንን፣ ልዑል ሚካኤል መኮንን፣ ልዑል በዕደ ማርያም መኮንንና ልዕልት ምህረት መኮንን በተጨማሪም የልዑል አልጋ ወራሽ አስፋ ወሰን የመጀመሪያ ልጅ ልዕልት እጅጋየሁ ይገኙበት ነበር። ከእስረኞቹ በዕድሜ ዝቅተኛው የ17 ዓመቱ ወጣት ልዑል በዕደ ማርያም መኮንን ሲሆን ከፍተኛ ዕድሜ የነበራቸው ደግሞ የ63 ዓመቷ ልዕልት ተናኝ ወርቅ ኃይለ ሥላሴ ነበሩ። በወህኒ ቤት ደንብ መሠረት ልዑላኑ ወንዶችና ሴቶች በዓለም በቃኝ የታሰሩት ተለይተው በልዩ ልዩ ክፍሎች ውስጥ ነበር። የወህኒ ቤቱ ክፍሎች ከድንጋይ የተሰሩና የሚያዡ በመሆናቸው ዘወትር ቅዝቃዜ አይለያቸው። ከጥቂት የመመገቢያ ቁሳቁሶች በስተቀር ሌላ መገልገያ እንዳያስገቡ የተከለከሉት እስረኞች በወለሉ ላይ ፍራሽ ብቻ በማንጠፍ ነበር። የደርግ መንግሥት የልዑላኑን ቤትና ንብረት የወረሰ በመሆኑ በምትኩ በየወሩ ብር 120 እየቆረጠላቸው ለጥቂት ጊዜ ሲቀበሉ የቆዩ ሲሆን በኋላ ላይ ይበዛል ተብሎ ወደ 50 ብር ዝቅ እንዲል ተደርጓል። እስረኞቹ ከዘመዶቻቸው በቀን አንድ ጊዜ ምግብ ለመቀበል፣ በሳምንት አንድ ጊዜ አጭር ደብዳቤ ለመጻፍ እንዲሁም ለጥልፍ የሚያገለግሉ ቁሳቁሶች ለማስገባት የሚችሉ ቢሆኑም ጠያቂ ለማነጋገር የሚፈቀድላቸው ግን በዓመት 2 ወይ 3 ጊዜ ብቻ ነበር። እስረኞቹ ንጉሣዊ ቤተሰቦች በጣም በሚያስጨንቅ አካላዊና ስነልቦናዊ ሁኔታ ላይ እንደነበሩ በጊዜው የፖለቲካ እስረኞችን ሁኔታ እየተከታተለ መንግሥትን ይማጸን የነበረው ዓለም አቀፉ የሰብአዊ መብት ተሟጋች አምነስቲ ኢንተርናሽናል በጊዜው ያወጣቸው ተከታታይ ሪፖርቶች ይጠቁማሉ። የንጉሣዊ ቤተሰቡ ከነበሩበት በርካታ ችግሮች አንዱ የመሠረታዊ ሕክምና እጦት ነበር። ምንም እንኳን በወህኒ ቤቱ የጤና አገልግሎት የሚሰጥ ክሊኒክ የነበረ ቢሆንም የንጉሣዊ ቤተሰቡ ሕክምና ሆነ ተብሎ እንዲዘገይ ይደረግ ነበር። ስለዚህም በጊዜ ቢደረስበት መፍትሄ ያገኝ የነበረ ቀላል ሕመም እየተባባሰ እስረኞቹን ለከፍ አደጋ ሲያጋልጣቸው ተስተውሏል። ለዚህ አይነተኛ ምሳሌ የሆኑት ልዕልት እጅጋየሁ አስፋ ወሰን ናቸው። እኚህ ሴት በወህኒ ቤት በተቆራኛቸው ደዌ ለረጅም ጊዜ ሲሰቃዩ አሳሪዎቻቸው ሕክምና እንዲያገኙ አልፈቀዱላቸውም ነበር። ሕመማቸው ተባብሶ ከፍተኛ ደረጃ ላይ ከደረሰ በኋላ ግን በፖሊስ ሆስፒታል ተኝተው እንዲታከሙ ተወሰነ።
ሐኪሞች ልዕልቷን ኦፕራሲዮን ቢያደርጉላቸውም ያደረባቸው ደዌ ለረጅም ጊዜ መፍትሄ ሳያገኝ የቆየ በመሆኑ ጥር 23 ቀን 1970 ዓ.ም ከዚህ ዓለም በሞት ተለይቷል። እስረኞቹን ያሰቃዩቸው የነበሩ ህመሞች የመነጩት ወይም ስር ሰደው የተባባሱት ለረጅም ጊዜ ያለ ሕክምና በቆዩበት በዚህ ወህኒ ቤት ውስጥ ነበር። በከባድ ህመም ሲሰቃዩ ከነበሩት መካከል ልዕልት ሂሩት ደስታም አንዷ ናቸው። እኒህ ልዕልት በእስር ላይ እያሉ ከተከሰተባቸውና ከባድ ደረጃ ላይ የደረሰ የቆዳ ካንሰር የተነሳ ኦፕራሲዮን የተደረገላቸው ሲሆን በህመሙ ሳቢያ የሰውነት ክብደታቸው በአደገኛ ሁኔታ አሽቆልቁሎ ነበር። ሌላዋ የእስር ቤት ህመም ሰለባ ደግሞ ልዕልት አይዳ ደስታ ሲሆኑ ህመማቸው ደግሞ የማያቋርጥ ብርቱ ራስ ምታት ነበር። ከዚህ በተጨማሪ የሰውነታቸው አንዱ ክፍል እዚያው ወህኒ ቤት ውስጥ ፓራላይዝድ በመሆኑ ከቦታ ወደ ቦታ ለመንቀሳቀስ የሚችሉት በከፍተኛ ችግር ነበር። የልዑል መኮንን ባለቤት የነበሩት ልዕልት ሳራ ግዛው በበኩላቸው በወህኒ ቤት በለከፋቸው የሄፓታይተስ በሽታ ክፉኛ ታመው ለረጅም ጊዜ ተሰቃይተዋል። መሰረታዊ የሕክምና እጦት፣ ከዛሬ ነገ ልንገደል እንችላለን የሚል ብርቱ ስጋት እንዲሁም በውጭና እዚያው እስር ቤት ውስጥ ካሉ ልጆቻቸውና ዘመዶቻቸው ጋር ለመገናኘት አለመቻል ተደራርቦ እስረኞቹን ለአስከፊ ስነ ልቦናዊ ስቃይ ዳርጓቸዋል። የደረሰባቸውን የመንፈስ ጭንቀት ለማሳገስም ቤተሰቦቻቸው እንቅልፍ እንዲወስድ የሚያደርጉና አእምሮ የሚያረጋጉ እንክብሎች እንዲያመጡላቸው በመጠየቅ ያለ ሐኪም ፈቃድ ይወስዱ እንደነበር ለማወቅ ተችሏል። እነዚህ እስረኞች ያለ ፍርድ ወህኒ የተወረወሩ በመሆኑ ለፍርድ እንዲቀርቡ ወይም እንዲለቀቁ እንዲሁም አያያዛቸው የሕግ እስረኞች በሚጠበቁበት አግባብ ሆኖ መሰረታዊ ሕክምና ሳይዘገይ እንዲሰጣቸው በማለት አምነስቲ ኢንተርናሽናል ከታሰሩበት ጊዜ ጀምሮ ባለማቋረጥ የደርጉን መንግሥት ሲማጸን ቆይቷል። ይሁን እንጂ ሕክምናን ማዘግየት ወይም መከልከል እንደ መደበኛ ቅጣት ተቆጥሮ እስረኞቹ እስከ 1980 ዓመተ ምህረት ድረስ መሰረታዊ ሕክምናን ተነፍገው ቆይተዋል። ንጉሣዊ ቤተሰቡ ከእስር እንዲለቀቅ ከዓለም አቀፍ የሰብአዊ መብት ተሟጋችና የዓለም አብያተ ክርስቲያናት ሳይቋረጥ ለደርግ ይቀርብ የነበረው ተማጽኖ ፍሬ ማሳየት የጀመረው እስረኞቹ ወደ ወህኒ ከተወረወሩ ከ8 ዓመታት በኋላ ነበር። ደርግ 9ኛውን የአብዮት በዓል አስመልክቶ በጳጉሜ ወር 1975 ዓ.ም ለፖለቲካ እስረኞች ይቅርታ ሲያደርግ ወጣቷ ልዕልት ምህረት መኮንን ከንጉሣዊ ቤተሰብ እስረኞች መካከል ለመለቀቅ የመጀመሪያዋ ሆነች። የደርግ አብዮታዊ ምህረት ሁሉንም እስረኞች ንጉሣዊ ቤተሰቦች ያካተተ ባይሆንም እስረኞቹ እንዲፈቱ ለሚማጸኑት ዓለም አቀፍ ተቋማት ግን እንደ በጎ እርምጃ ተደርጎ ተወስዷል። ተቋማቱ ምህረቱን አስመልክተው ለኢትዮጵያ መንግሥት ምስጋናቸውን በማቅረብ ቀሪዎቹ እስረኛ ንጉሣዊ ቤተሰቦች እንዲለቀቁ የተለመደውን ልመና አቅርበዋል። ደርግ ለንጉሣዊ እስረኞች ያደረገው ሁለተኛ ምህረት የተከናወነው ከመጀመሪያው ምህረት 5 ዓመት ያህል ቆይቶ ሚያዝያ 13 ቀን 1980 ዓ.ም ነበር። ከ12 ዓመት በኋላ ከእስር የተለቀቁት የ75 ዓመቷ አዛውንት ልዕልት ተናኘ ወርቅ ኃይለ ሥላሴ፣ ልዕልት ሰብለ ደስታ፣ ልዕልት ሂሩት ደስታ፣ ልዕልት አይዳ ደስታ፣ ልዕልት ሶፊያ ደስታና ልዕልት ሳራ ግዛው ነበሩ። ደርጉ ለንጉሣዊ ቤተሰብ ሁለተኛውን ምህረት ከሰጠ ከ1 ዓመት ከ4 ወር በኋላ ደግሞ ሦስተኛውንና የመጨረሻውን ምህረት ጳጉሜ 2 ቀን 1981 ዓ.ም አደረገ። ከ13 ዓመታት በኋላ የተለቀቁት የንጉሣዊ ቤተሰብ እስረኞች ወርቃማውን የወጣትነት ጊዜያቸውን በወህኒ ቤት ያሳለፉት ልዑል በዕደ ማርያም መኮንን፣ ልዑል ሚካኤል መኮንንና ልዑል ወሰን ሰገድ መኮንን ነበሩ። ታሪክን ወደ ኋላ ዞር ብለን ይህን አየን። ለዛሬ አበቃው።